እንተዋወስ፣ መልካሙን እንጋራ። ዲና ሚስት ተከታታይ ድራማ በክፍል እንዳየነውን ቀንጨብ አድርገን እንለፍ። እንዴ ተነሽ። አሪፍ ሀሳብ። ቤት እስከምናገኝ ድረስ ለጊዜው እኛ ቤት ታርፊያለሽ አለ ጀማል። ነይማም እኮ ነግሬህ ነበር መጀመሪያም። ተናገር አለችው። ሁለት ሚስት አግብቻለሁ ብለህ ቁርጥህን አትናገርም? የሚሻልህም እንደዛ ነው አለችው ነይማ። እንደዛማ አይሆንም፣ በፍጹም አላደርገውም አልልም ይላል ጀማል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሂክማ ቤተሰቦች ሰላም ጤና ይስጥልኝ። እንደውም ክርስቲያን ወገኖቼ በያላችሁበት የዓለም ዳርቻ ሰላማቸው ብዝት ይበል። ሁለት ሚስት ተከታታይ ድራማ በክፍል 2። አሚና በረንዳ ላይ ቁጭ ብላ ምስር እየለቀመች ጀማል ነይማን ይዞ ወደ ግቢ ሲገባ አሚና አንተ የት ቆይተህ ነው? ደሞስ የምን ፌስታል ነው ያዝከው? አለችው። ጀማልም አዲሷ ሰራተኛችን ታወቂያት ይላታል። አሚናም ተኮር ብላ አየቻት። ጀማል ነይማ ታወቂያት፣ ባለቤቴ እኮ ነች አላት። አውቃታለሁ እባክህ አለች አሚና። እንዴ የት ነው የምታውቂ? በድንጋጤ ያለቻት። ጀማልም ቀደም ብሎ እዚህ ስመጣ እኮ ነው የነገርኳት ይላታል። በደንብ ነው የነገርኳት ስለ አንቺ አላት። አለች አሚናም። ለዛ ነው እንዴ አለች። ጀማልም ፈገግ ብሎ አዎ በማለት መለሰላት። እሺ እኔ አሚና እባላለሁ፣ የአንቺ ስም ማነው አለች አሚና። እኔን ነው አለች ነይማ። እኔን ነው ስትል አቡኪ ጀማል ቀደም ብሎ በድንጋጤ ነይማ ትባላለች ሲል አንተ ምን ቤት ነህ? ራሷ አትናገርም እንዴ አለች አሚና። አሁን ከፊት ለፊቴ ሂዶ ክፍሏን አሳያት በማለት በቁጣ ተናገረች አሚና። እሺ አለና ክፍሏን ላይ ያሳያት። ረመድ እንዳሉ አሚና ነይማ እያለች መጣራት ጀመረች። ጀማል ብድግ ብሎ አቤት አለ። አሁንም ነይማ አለች። ጀማል አሁንም አቤት አለ። እንዴ አቤት እንድልልሽ ፈልገሽ ነው እንዴ? አቤት አትይም እንዴ አለ አቡኪ። አቤት እንዴ አልሰማሁሽም፣ እዚህ በሀሳብ ሁኜ ሀሳብ ይዞኝ እኮ ነው አልሰማሁሽም ስትል መለሰች ነይማ። እንዴ ገና ካሁን የምን ሀሳብ ነው? በይ ልብስሽን ቀያሪና ቤቱን ዘወር ብዬ ላሳይሽ አለቻት። ቶሎ በይ አለች በቁጣ መንፈስ አሚና። ጀማልም ነይማን ይቅርታ አርጊልኝ፣ ያው ጉዳዩን ለመሸፈን ብዬ እኮ ነው የተቆጣሁሽ አለ። ነይማም ኧረ እባክህ አንተማ በዚህ ተቀጠልክ ጉዳዩ እንዳይታወቅብህ አንገትሽን ብዬ በደፋዎች እያልክ ነው አለችው። ኧረ አዑዙ ቢላሂ በይ፣ ምን ነው በራስሽ ላይ ታሟርቻለሽ አላት። ተወኝ እስቲ አንተ ሁለተኛ ሚስት ብለህ ያገባኝ ጊዜ ነው በራሴ ላይ ያሟረትኩት ትላለች ነይማ። እንደሱ አይደለም አለ። በጭራሽ እንዴ አታየትም እንዴ? ተመናቀረች። መቼስ እዚህ የተቀጠረች ለመስራት እንጂ ለማሰብ አይደለም እያለች እኮ ተበሳጨች። ማን እንደሆንኩ አላወቀችኝ እያለች ነይማ በብስጭት እጇን መደብደብ ያዘች። እኮ ማን እንደሆንሽ አላወቀችሽም እኮ ይላል ጀማል። አሁን ልብስሽን ለባብሽና ቀይርና ተጣጥበሽ ሳሎን እኔ ቶሎ ነይማ እየጠበቀችን ነው ይላታል ጀማል። እሺ አለች አሚና። ለነይማ ቤቶቹን ዘወር እያለች እያሳየቻት ነው። መቼ ነይማ ቡና ፈላች እና አቡኪ ቡናውን ብድግ ብሎ ተቀብሎ ለአሚና ሊሰጥ ብድግ ሲል አሚና እኮ ወዴት ነው አለችው።
ወዴት አለች። ልቀበል እኮ ነው አላት። እንዴ የፈሰሰዋን ቀና የማታደርግ ሰውዬ ምንድን ነው እንዴ እንደዚህ መሆን አለች በቁጣ። ጀማልም እንዴ እንኮ አንዳንዴ እኮ የባሏ ሚስት የባሏን እንክብካቤ ትፈልጋለች አለ። ቡናውን ለአሚና ሰጣት። አሚና ፈገግ ብላ ለዚህ እኮ ነው የምወድህ አለች። ነይማም ተቃጠለች። እነሱን እያየች ጀማልም ለራሱ ቡና ሲቀበል ነይማ እጁ ላይ ደፋችበት። ቡናው ተደፋ። ጮኸ። አሚና ምን ሆንክ? ተረፍክ አለች። አይ እዚህ ነው ስኒው እኮ ነው በማለት ተድበተበተ። ድሮስ ያለመደብህን አርፋ አትቀመጥም አለች አሚና። ማነሽ አንቺ ነይማ? እሱ ከየደፋሽውን ፎጣ አንጭናችሁ አለቻት በቁጣ። ነይማም ጀማልን እያየች ፈገግ ብላ እሰይ ትላለች። አሚና ነይማን እኔ ምልሽ ከየት ነው የመጣሽው አለቻት። ነይማን ቤተሰቦች ማለትሽ ነው? ከሩቅ ነው፣ ከአዲስ አበባ በጣም ይርቃል። አዲስ አበባ የምታውቂው ሰው የለሽም አለች አሚና። አዎ ማንም ሰው የለኝም፣ ዘመድም የለሽም አለቻት አሚና። እና ወደ አዲስ አበባ ስትመጪ ማን ጋር ረፍሽ አለች አሚና። የተውት እትዬ አለች ነይማ። ጀማል ቀጠል ብሎ ካልሽማ መተው ነው አለ እያለ አሚና ደግሞ አንተ ምን ቤት ነህ አለችው። ኧረ ማውራት ስላልፈለገች እንደሆን ብዬ እኮ ነው በማለት ዝም አለ። አሚና ማውራት አትፈልጊም እንዴ አለቻት ነይማን። ኧረ አይደለም በወሬ እንዳልይዛችሁ ብዬ ነው። ጀማል ሚስኪን ለእኛ እኮ አዝና ነው። እንደውም አውቃለች። አሁን እንተኛ አይደል? አሚና አንተ ተኛ፣ እኛ እናወራለን አለች። ጀማል ካላችሁማ ነገ ድገሚልኝ ብዬ ከማስደግፍ ልስማው አለ። ነይማሽ ካላችሁ ወደ አዲስ አበባ የመጣሁት ከ2 ዓመት በፊት ነበር። ስራ ሰርቼ እናቴን ህይወት ለመቀየር ነበር የመጣሁት። ትንሽ እንደሰራሁኝ ሰዎች ጥሩ ሰው ስለሆኑ ፓስፖርት አውጥቼ ወደ ሳውዲ አረቢያ ሄድኩ አለች ነይማ። አሚና በግምርት ሳውዲ አረቢያ? አዎ ሳውዲ አረቢያ ሄጄ ደግሜ የሰው ቤት ሰራተኛ መሆኔ ገረሞት አይደል አለች ነይማ። እዛ ሁኜ ነው የእናቴ ሞት የሰማሁት አለቻት ነይማ። በእናቴ ሀዘን በነበርኩበት ሰዓት ነው እዚህ ሀገር ከሚኖር ልጅ ጋር ተዋወቅኩ። ሀዘኔን ጭንቀቴን ረስቼ እኔም ወደድኩት። በነበረኝ ብር የጨረቃ ቤት ገዝቼ ተጋብተን እንድንኖር ተስማምቼ ወስኜ ወደ ሀገር መጣሁ። ተጋብተን አንድ ላይ መኖር ጀመር። ግን ምን ዋጋ አለው? ሁለተኛ ሚስቱ አድርጎ እንዳገባኝ ሰማሁ። ነይማ እንደዛ ስትል አቡኪትን አለው። አሚና በደነገጤ እና የውብሽ ስማሽው አለቻት አሚና። ነይማም አዎ እያወቅኩኝ አብሬው መኖር ጀመርኩ አለች። ጀማልም አይ አለ። አሚና አይ ወንዶች አለች። ነይማ ብዙ ቤቶችን መንግስት ማፍረስ ጀመረ። በዛ ውስጥ የኔን ቤትም ስለፈረሰ ቤቴን መፍራሱን ሲያቅ ጥሎኝ ብቻዬን ሄደ። እኔም የማውቀው ሰው ስለሌለኝ ወደ ደላላ ቤት ሂጄ ድሮ የተውኩትን የቤት ሰራተኝነት መልሼ ገባሁበት አለች ነይማ በሐዘን። አሚና ውይ ጉድ! ሰው እንደዚህ ተጨካክኗል። ይህ ምን አይነቱ አውሬ ነው?
ሲጀመር እሱ ምን ሁለት ሚስት ላይ ፊት አረገው አለች አሚናት። ይሄንንማ አፈላልጎ ነው ማዋረድ አለች አሚናት ደግማ። ጀማል የምን ማዋረድ ነው? ይሄማ አፈላልጎ መቀጥቀጥ ነው አለ። ማግባቱንስ ያግባ፣ ሸሪያው ይፈቅድ የለ እንዴ? ግን እሷን ጥሎ መጥፋት ምን አስፈለገ አለ ጀማል። አሚና የምን ሸሪያ ትልብኛለህ 10 ጊዜ። ሸሪያ አለአማቸው አግቡ ይላል እንዴ አለችው ተቆጥታ። ጀማል እሱስ አይልም፣ እንደው ከሆነ በኋላ ብዬ ነው፣ እንዴት ጥሏት ይጠፋል አለ ጀማል። አሚና መጀመሪያም ወዷት አልነበረም፣ ለብሯ ለገንዘቧ ነበር ያገባት። ይሄው ጥሏት ጠፋ እና አሁንም እና ዝም አልሽው አለች አሁንም መልሳ። የመጀመሪያ ሚስቱ እኮ ሁለተኛ ማግባቷን እኮ አታውቅ ይሆናል አለች አሚናት አሁንም። ግን ስሙ ማን ይባላል አለቻት አሚና። ነኢማ በድንጋጤ ስሙ ከማል ይባላል ከማል ይባላል አለች። ጀማል በድንጋጤ የምን ጀማል በማለት ደነገጠ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክማ ቤተሰቦች ከወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፋሚሊ ሆኖ ክፍል 3 እስከምንገናኝ ድረስ ቸር ሰንብቱ።